ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ታዋቂ የሆሊውድ ዳይሬክተር እና ተዋናይ የሆኑ ወላጆቹን በመግደል የተጠረጠረው ልጃቸው በነፍስ ማጥፋት ወንጀል ክስ ተመሰረተበት። የሎስ አንጀለስ አቃቤ ሕግ የሆሊውድ ዳይሬክተር እና ተዋናይ የሆኑትን ወላጆቹን በመግደል ተጠርጥሮ በቁጥጥር ስር የዋለው ልጃቸው ላይ የወንጀል ክስ መሰረተ። የሆሊውድ ዳይሬክተር ሮብ ራይነር እና በባለቤቱ ሚሼል ሲንገር ሞት ምክንያት ልጃቸው ኒክ ራይነር በቁጥጥር ስር መዋሉ ይታወሳል። ኒክ ራይነር 2 የመጀመሪያ ደረጃ ግድያ ክሶች የቀረበበት መሆኑን የአካባቢው አቃቤ ሕግ ናታን ሆችማን ተናግረዋል። ጥፋተኛ ሆኖ ከተገኘ ያለ ይግባኝ የዕድሜ ልክ እስራት ወይም የሞት ቅጣት ሊፈረድበት ይችላል። ልጃቸው ላይ አስፈላጊው የጤና ምርመራ በእስር ቤቱ ባለስልጣናት ከተደረገ በኋላ ፍርድ ቤት ቀርቦ በይፋ ክሱ እንደሚመሰረት አቃቤ ሕግ ሆችማን ተናግረዋል። ክሱ የተመሰረተው ባልና ሚስቱ በብሬንትውድ ካሊፎርኒያ በሚገኘው ቤታቸው ውስጥ በስለት በርካታ ቦታ ተወግተው ሞተው ከተገኙ ከ2 ቀናት በኋላ ነው። ክሱ ላይ ራይነር ወላጆቹን ለመግደል ቢላዋ ተጠቅሟል የሚል ልዩ ክስ መካተቱ ተገልጿል። ሆችማን ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ላይ አቃቤ ሕጎች የሞት ቅጣት እንዲፈርዱበት ይጠይቃሉ የሚለውን በተመለከተ ምንም አይነት ውሳኔ ላይ እንዳልተደረሰ ተናግረዋል። የ32 ዓመቱ ተጠርጣሪ አደገኛ ገዳይ የሆነ መሳሪያ ቢላዋ በመጠቀም ተከሷል። ማክሰኞ ዕለት ዳኛ ፊት ቀርቦ በይፋ ክስ ይመሰረትበታል ተብሎ ይጠበቅ ነበር። በኋላ ላይ የዲስትሪክቱ አቃቤ ሕግ ፍርድ ቤት ቀርቦ ክስ የመመስረት ሂደቱ ሌላ ጊዜ እንደሚቆይ ተናግረዋል። ዝነኛው የሆሊውድ ዳይሬክተር ሮብ ራይነር በተለያዩ ዘውጎች በርካታ ታዋቂ ፊልሞችን አዘጋጅቷል። ከእነዚህ ውስጥ ዚስ ስፓይናል ታፕ፣ ሚዘር እና ኤ ፊው ጉድ ሜን ይገኙበታል። ሚሼል ሲንገር ናይነር ተዋናይት፣ ፎቶግራፍ አንሺና ፕሮዲውሰር እንዲሁም የፎቶግራፍ ኤጀንሲ እና ፕሮዳክሽን ኩባንያ የሆነው የራይነር ላይት መስራች ነበረች። የሎስ አንጀለስ ፖሊስ ኃላፊ ጂም ማክዶኒል በጋዜጣዊ መግለጫ ወቅት ይህ ወንጀል ለራይነር ቤተሰብ እና ለሚወዷቸው ሰዎች ብቻ ሳይሆን ለመላው ከተማ ልብ የሚሰብር ነው። በዚህ አሳዛኝ አደጋ ለተጎዱ ሁሉ ጥልቅ ሐዘናችንን እንገልጻለን። አቃቤ ሕግ ሆችማን ግድያ የተፈጸመበት መሳሪያ ተገኝቶ እንደሆነ ጠይቀው ይህ ይፋ የሚሆነው በችሎት ፊት ነው ሲሉ መልሰዋል። ባለስልጣናት ዝነኞችን የሆሊውድ ዳይሬክተር እና ተዋናይ ባለትዳሮች ለሞት ያበቃው ትክክለኛ መንስኤ ግድያው የተፈጸመበትን መንገድ እና ጊዜን የሚወስን መጠናቀቅ ያለባቸው የአስክሬን ምርመራዎች እንዳሉም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።